ሂድና ድርሳናት ውስጥ ወንድ ልጅ ፐሬድ ያያል የሚለውን ታሪክህን ከዛ ነፃ አውጣ። መጀመሪያ የክርስቶስ መሰቀል ለአንተ ትርጉም ካለው መጀመሪያ ይሁዳንን አመስግነው። ክርስቶስ እንዲሰቀል ያደረገ ክርስቶስን የሸጠ አንድ ጀግና ሰው ጠላት ነው እያልክ የከቷል። ግሩምኝ ስለኛ ብዙ ሰው ይነግራል። አሁን እዚህ ጋር መጥተህ በጣም ደስ የሚል ሀሳብ ስለሰጠ አንተ ውሸታም፣ እነሱ እኮ የሰይጣን ቆራጮች ናቸው፣ እርኩስ ናቸው ምናምን ይለዋል። በቃ እንደዚህ ነው አበሻ እንደምታውቀውና አትመናቸው። መጠየቅ የምፈልገው ነገር ካለ ስለኛ እኛን መጥተህ ነው መጠየቅ ያለብህ። እንደዚህ አሁን የምለው ነገር ምንድነው? በድፍረትና በሙላት የሚናገር ትውልድና ሰው ያስፈልጋል። አሁን ልክ እንደኔ እኮ አንድ ኡራኤል ባለ መልአክ አለ። አንድ ሙስሊም ሰው አስገድዶ ክርስቲያን ያደርጋልና እንኳን ሰው እኔ ስለ ሰዎችን ማውራት አልፈልግም። የመስቀል ጦርነት የሚባል አለ። 4 ነው ደግሞ ከባባድ ዓለማችን ካስተናገደችው ትልልቅ ጦርነት የሚባሉ አንደኛ የመስቀል ጦርነት የሚባለው ነው። በ4 ይከፈላል የመስቀል ጦርነቶች የሚባሉት ማለት ነውና ከዛ ደግሞ አልፈ ሰይፍን ተሸክመው የሰው ልጅን ሲያስገድዱ የነበሩ መላእክት ደግሞ አሉ። እና ሃይማኖትን እንደንትና በኃይልና በሰይፍ ነው ያስፋፉትም የሚያስፋፉትም ይባላልና ይሄ ነገር ይነበባል ወይ? አውርቼዋለሁ ከዚህ በፊት ግን እናየዋለን። እዚህ ጋር ለጥፈን ምናምን ዝም ብለን እንደ ጨዋታ ሳይሆን ዝም ብለን እናየዋለን። በህልም እየመጡ ነበሩ እነ ኡራኤል ሰውን ክርስቲያን ሲያደርጉት የነበሩት ይላል ድርሳነ ኡራኤል። ክርስቲያኖች እንደዛ፣ ኦርቶዶክሳውያን እንደዛ ብለው ነው የሚያምኑት። እና እናየዋለን። ኪንግ እንዴት ነህ? ኪንግ አለ? እሺ አብነት አብርሃም፣ አብነት፣ ኤቢ ብለስ ኤቢ አለ? ባቢ እንዴት አደርክ? እንዴት ናችሁ? ሰላም እያሉ አይሰማም? ደህና ነህ? እንዴት ነሽ? አለሁ። ኑሪ አመሰግናለሁ። ድምፅህ እንትን ይላል እኮ ኔትወርክን አስተካክለው እስኪ። እኔ ይገርመኛል በዳታ እግዚአብሔር የምትፈልጉ ሰዎች በጣም ይገርመኛል። በዳታ እኮ እግዚአብሔርን ልታገኘው አትችልም። ለነገሩ እዚህ ጋር ዱቅ ብያለሁ። ምን እግዚአብሔር ነኝ እኔ እኮ ብለውት እኔ ለምን ሰው ብሎክ እንደሚያደርጉ ሰዎች ግራ ይገባኛል። አንዳንዴ በጣም ነው የሚገርመው። እኔ የምልህ ባቢ በአንዴ ሰው እየፈትኩ ነው። ወይቴም እዛ ቁጭ በል ሉቲና ትሰራለህ። ብሎክ አትደራረጉ። እኔ ችግራችሁን ተሸክማችሁ እዚህ ጋር መጣችሁ ብሎክ የምትደራረጉ ሰዎች እኔ በጣም ይገርመኛል። ብሎክ አትደራረጉ። ሰው ካልተሳደበ ብሎክ መደረግ ትክክል ነው ብለን ተናገረን ዝም ብለው ተጣልተው ይመጡና እኔ ጋር መጥተው ቄማቸውን እንትን ይደራረጋሉ። አይደብርም? ነይ እስኪ ግቢና የፈለግሽውን በይ።
ነይ። እሺ ኤቢ አለ አሉ ኔትወርክህ እንትን ነው ይቆራረጣል። ኔትወርክህ አይሰራም ይቆራረጣል። ኦርቶዶክሳውያን እኔ ጋር መጥታችሁ መሳደብ ምንም ትርጉም የለውም። ሂዱና ቂጣችሁን ታጠቡ ብያለሁ። ሂድና እናትን ከጠላ ጠማቂነት አድናት እያልኩ ነው። እኔ ጋር መጥተህ የፈለከውን ብትናገር የሚሰማ ሰው የለም። አጨሳለሁ ገና ኮረንት እንድትጨብጥ ነው የማደርግህ። አሳብዳችኋለሁ። እኔ ጋር ከሆነ እንትን ብታደርጉት በጣም ከባድ ነው። ሂድና ድርሳናት ውስጥ ወንድ ልጅ ፐሬድ ያያል የሚለውን ታሪክህን ከዛ ነፃ አውጣ መጀመሪያ። ሂድና ሴት ከሴት ጋር ተሳስመው ልጅ ይወለዳል ተወለደ እናቱም አባቱም ሴት የሆነ ልጅ አለ በድርሳነ ዑራኤል የሚለውን ታሪክህን መጀመሪያ እሱን እንትን አለው አድርገው። ሂድና ኢየሱስ ክርስቶስ ከንፈሩን ስሜ ፌንት ነቀልኩ የሚለውን መባጽዮን መጀመሪያ እሱን ታሪክህን አንብብ እያልኩ ነው። ሂድና የድንግል ማርያም ጡትን ሳልብና ስጠባ ነበርኩ ያለችውን ክርስቶስ ሰምራ ስለሷ ተናገር መጀመሪያ። እሱን ታሪክህን አንብብ መጀመሪያ። እኔ ጋር መጥተህ ምን ትሰራለህ? አንገትህ ላይ መስቀል አንጠልጥለህ ስለመጣ ክርስቲያን ልምትባል አይምሰልህ። የለም አስወልቅሃለሁ። ውሸት ነው። መስቀሉ የክርስቶስ ጠላቶች ዲዛይን ያደረጉት የፈጠሩት እንጂ ክርስቶስን ሊገልጽ የሚችል አይደለም። ክርስቶስ ተሰቀለ ወይም ተሰቀለበት ብለህ የምታምን ከሆነ መስቀሉን በማቃጠል መጀመር አለብህ። ለክርስቶስ ፍቅር ካለ እንደዚህ ነው እኔ የማምን። ሂድና መስቀልን አቃጥለው። ሂድና መጀመሪያ ከክርስቶስ በፊት ለሰይጣን ስገድለት ለምን የምትል ከሆነ የክርስቶስ መሰቀል ለአንተ ትርጉም ካለው ክርስቶስ እንዲሰቀል ያደረገው ሰይጣን ነው። ለምን በይሁዳ ውስጥ ገብቶ ይሁዳን አሳስቶ። ስለዚህ ለክርስቶስን ከማፈንደድህ በፊት መጀመሪያ ሰይጣንን አመስግነው። አጨሳለሁ እንደዚህ እያሉ የክርስቶስ መሰቀል ለአንተ ትርጉም ካለው መጀመሪያ ይሁዳንን አመስግነው። ክርስቶስ እንዲሰቀል ያደረገ ክርስቶስን የሸጠ አንድ ጀግና ሰው ጠላት ነው እያልክ የክርስቶስ መሰቀሉ ደግሞ ለኔ የኃጢአት ስርየት ነው የምትል ከሆነ ይሄ ድድብና ነው። መጀመሪያ ይሁዳን አመስግነው። እኔ በጣም የሚገርመኝ ግን ዓለም ላይ የኖቤል ሽልማት የሚገባው ሰው ቢኖር ይሁዳ ነው በሌለበት። ለምን ከተባለ አምላክ ሆነ አምላኩን በ30 ዲናር የሸጠ ሰው ነው። ከዚህ በላይ ጀግንነት የለም። ከዚህ በላይ ጀብድ መፈጸም የለም። ከዚህ በላይ አራዳነት የለም። እግዚአብሔር አዳምን ሲረግመው ምን ብለው ነበር የረገመው? ቅጠልን ስለበሉ ማለት ነው። ሔዋንን ስታረግዝና ስትወልድ ስቃይሽን አበዛዋለሁ አላት። አዳምን በመሬት ጥረህ ግረህ ትበላለህ አለው። እርግማን እኮ ነው። ስለዚህ የአዳም ዘር የሆነው ይሁዳ ደግሞ ምን አደረገ? እንግዲህ ና አንተ እዚህ ጋር ደግሞ እየተመላለስኩ ካገኘሁክ ጥረህ ግረህ ብለህ ከረገምከኝ አንተን በ30 ዲናር በመሸጥ ነው ጥሬም ግሬም የምበላው ብሎ እሱን ሸጠው። ብልጥነት እኮ ነው። አራዳነት እኮ ነው። ጀግንነት እኮ ነው። ጀብድነት እኮ ነው። ከዚህ በላይ አራዳነት የለም። ምን አደረገ? ስለተረገመ እኮ ነው እንደዛ ያደረገው ይሁዳ። እግዚአብሔር ረገመው። ሂድና በመሬት እየኳተንክ መከራህን እያየህ ጥረህ ግረህ ብላ ብሎ ረገመው። እግዚአብሔር የምትለው ደግሞ በግ ሆነ። በግ ሆኖ ሲያገኘው በ30 ዲናር ና አለፋለሁ። ከዚህ በላይ ጀግንነት አለ እንዴ? የይሁዳ አድናቂ ነኝ። ይሁዳ ትክክል ነው ያደረገው። ረገመው። በእርግማን መሰረት የእርግማኑ ውጤት እግዚአብሔር የሚባለውን ሽጦ መሬቱ ገዛ። ደግሞ ከዛ ሰዎች መጡና ምን አሉ?
አይ ክርስቶስ እንዲሰቀል ያደረገው ክርስቶስን አሳልፎ ሲሰጠው ግንባሩን፣ ፊቱን፣ ጉንጭን ስሞ ነበረ ይሁዳ። ይሁዳ ተሳስቶ ነው። እሺ አለ። አይ ግን እኮ እንደዛ ቢሆንም የክርስቶስ መሰቀል ደግሞ ለኛ የኃጢአት ስርየት ነው። ስለዚህ ጥሩ ነገር ነው መሰቀሉ ይላል። ደግሞ እየተወሳሰበ እኮ ነው። ኦኬ ኤቢ አለ ግሩም ወይ ብራዘር ሰላም ብያለሁ። ሰላም እንዴት ነህ? ደህና አለን ሁሉም ሰላም። ኑር አለን። እሺ አይ ትንሽ ለማዳመጥ ፈልጌ ነው። አይ አውራ እያዳመጥኩ ስለሆነ ነው። ሃይማኖት ምንድን ነው? ምንድን ነው ሃይማኖት? ክርስቲያን። ከየትኛው እንትን ነህ? ከየትኛው ቤተ እምነት? ኦርቶዶክስ። ኦርቶዶክስ ነህ እንዴ? አዎ። ኦርቶዶክስ በሰይፍ እንደተስፋፋ ታውቃለህ? ምን አልከኝ ወንድሜ? በሰይፍ ነው የተስፋፋው። አዎ ማለት ነው። በወንጌል በሰይፍ ማለት አልገባኝም። በጦርነት ምናምን ማለት ነው? አዎ። ይመስለኛል እንደዚህ አንዳንድ ጊዜ እንደዚህ ከሀገር ጋር እንደዚህ ተያይዞ የሚመጡ ጦርነቶች ላይ ምናምን እንደዚህ አለ መሰለኝ። ታሪክ ላይ እንደዚህ አለ አይደለ? ግን ያው ትክክለኛው የወንጌል የሚለው ግን እንደዛ አይደለም ብዬ ነው የማምነው ነው። እሺ አንድ የሆነ ነገር ላሳይህና እንዴት እንደሆነ እኔ እናንተ እንዲያው አይደል? እሺ ከሀገር የሚገናኝ ነገር የለውም። ኦኬ ይታይሃል? አዎ ይታየኛል። አንብበው። ከዚህ በኋላ ያ እስላም ወደ ቤቱ ሄደና ተኝቶ ሳለ በኩለ ሌሊት እንደ ፊተኛው ራእይ አየ። ራእዩም ቅዱስ ራእይ በሚያል ስፍራ ግርማ የተሳለ ሰይፍ ይዞ አንተ የነገርኩህን ነገር ለምን ወዘንከውን? አሁንስ ከሁለት ቦታ ቆርጣለሁ አለው። ምንድነው ይሄ አባቴ? አንብበው እኮ ሁሉን ለምን አንብቤዋለሁ። የምን መጽሐፍ ነው? ምን ደበረህ ለመጨረስ? አንብበው እኮ ታዲያ ብትጨርሰው እኮ ነው መልካም። አንብቤዋለሁ እኮ ከዚህ በፊት ለምን ያደረኩህን አላደርግም ብሎ ከዛ በኋላ ቆርጣለሁ አለው ነው የሚለው። አዎ ከዛ በኋላስ ወርታች ላንበበው። አዎ በዚህም ጊዜ ጮኸ፣ ያለቀሰ ተወኝ ጌታ፣ ከዛሬ ጀምሮ ክርስቲያን ሆኜ ቤተክርስቲያን በዘመኔ ሁሉ ሳገለግል እኖራለሁ በማለት ደንግጦ ከእንቅልፉ ነቃ። አየው አሁን ኦርቶዶክስ በሰይፍ አልተስፋፋም ልንል እንችላለን። ቅዱስ ዑራኤል ምንድን ነው? መልአክ ነው። አሁን መልአክ ሰይፍን ይዞ አንድ ሰው የማያምንበትን ነገር እያስፈራራ እንዲያምን ያደርጋል። አዩ አሁን ያገባኝ ይሄ ምንድነው? ይሄ መጽሐፍ ምንድነው? እኔ እኮ ነው ስላላወቁት። አሁን ምንድነው እነንትና ሃይማኖታቸው ያስፋፉት በሰይፍ ነው፣ እነንትና ደግሞ የኛ ደግሞ በፍቅር ነው ምናምን ይባላልና ከዚያ በኋላ ያ እስላም ወደ ቤቱ ሄደና ተኝቶ ሳለ በእኩለ ሌሊት እንደ ፊተኛው ራእይ ያየ ይላል። ራእዩም ቅዱስ ዑራኤል በሚያስፈራ ግርማ የተሳለ ሰይፉን ይዞ አንተ የነገርከው ነገር ለምን አቦዘንከው? አሁን እስከ ሁለት ቦታ ቆርጠሃለሁ አለው። በዚያም ጊዜ ጮኸ እያለቀሰ ተወኝ ጌታዬ፣ ከዛሬ ጀምሮ ክርስቲያን ሆኜ ቤተክርስቲያንህን በዘመኔ ሁሉ ሳገለግል እኖራለሁ በማለት ደንግጦ ከእንቅልፉ ተነሳ ይላል። እንትን እኮ ነው። አሁን ይሄ በእርግጠኝነት ከመጽሐፍ ቅዱስ ውጭ ያለ መጽሐፍ ነው አይደለ? መጽሐፉ ምንድን ነው? እንትኑ ስያሜው ድርሳነ ዑራኤል ነው። ስለ ዑራኤል እኮ ነው የሚያወራው። ድርሳነ ዑራኤል አየሁ አይደለ? ስለዚህ አሁን ይሄ ምን መሰለህ ብራዘር፣
አሁን ይሄ ከመጽሐፍ ቅዱስ ውጭ የሆነ አስተምሮ ስለሆነ አሁን ያልቀበለውም ሲጀምር ቤተክርስቲያን አትችልም። አሁን አንተ ህጉን ስለማታውቀው እኮ ነው። አንተ ድርሳናትን አልቀበልም ማለት አትችልም። ምክንያቱም ድርሳናት ስማ፣ በኦርቶዶክስ ቤተክርስቲያን ህግ ነው ክልክል ነው። አልቀበልም ማለት አትችልም። ገብቷል? ምክንያቱም እነዚህ መጽሐፍት ከመጽሐፍ ቅዱስ እኩል ናቸው ነው የምትለው ቤተክርስቲያን ነው። እንደዛ የሚባል ነገር የለም። ሌላ ነገር ላሳየህ አንድ ነገር መልስልህ። በመጀመሪያ ማለት ነው ስለ ኡራኤል ስለ አይደለም እነዚህ መጽሐፍቶች ትመልሳለህ፣ ግን ስለ ኡራኤል እየሰማሁ ነው። እንትኑን ላውጣ፣ አንተ ቀጥል። እሺ ወንድሜ፣ አሁን ምን መሰለህ ብራዘር፣ አሁን ይሄ ማለት ነው እነዚህ መጽሐፍቶች ወደ ቤተክርስቲያን ከመቼ ጊዜ ጀምሮ የተጨመሩት የሚለውንም ደግሞ ማየት ያስፈልጋል። ምክንያቱም የቤተክርስቲያኗ መሰረት ክርስቶስ ነው፣ መጽሐፍ ቅዱስ ነው። ግን ከሆነ ክፍለ ዘመን በኋላ ኢትዮጵያ ብቻ በፖርቹጋሎች እንደዚህ ተወረረች፣ እንደዚህ አይነት ታሪክ አለና ከዛ ጊዜ በኋላ ነው እነዚህ የአዋልድ መጽሐፍት እንደዚህ እየተስፋፉና በቤተክርስቲያኗ ውስጥ ከመጽሐፍ ቅዱስ እኩል እንዲታዩ የተደረገበት ሲስተም የተዘረገው ከሆነ ክፍለ ዘመን በኋላ ነው። ቤተክርስቲያኗ ግን ከዛ በፊት የምትሰብከው የሰበከችውም ቅብብሎሽም መጽሐፍ ቅዱስና መጽሐፍ ቅዱስ ነው። እኔ ችግር የለብኝም እኮ አሁን አንተ አንጻር እንድትተው ብዬ ነው። እኔ እነዚህን አልቀበልም ስለ አትችልማ። ችግሩ ምንድነው መሰለህ ግሩሜ፣ ችግሩ ምንድነው? አልቀበልም ማለት አትችልም። አልቀበልም ካልክ አንተ ማለት ከኦርቶዶክስነት ትባረራለህ እንጂ ተቀባይነት የለውም አልቀበልም ማለት። ገብቶሃል አባባሌ? አሁን ይሄን የማቀፍ እንትን አሁን ያንተ ችግሩ ምንድነው መሰለህ? ያንተ አልቀበልም ማለት ምንም ትርጉም የለውም። ያንተ አልቀበልም ማለት አንተ ህሊና ስላለ አልቀበልም ማለት። ግን እንደዚህ አይነት ተረትና ትርክት ቤተክርስቲያኗ ለምንድነው አያስፈልግም ብላ ያልጣለችው ብለንም እየጠየቅን ነው። አሁን ይሄን አንብብልኝ። አሁን ወደ ትክክለኛው ነጥብ መጣልኝ። አሁን ይኸውልህ እነዚህ መጽሐፍቶች የሚታተሙት የሚሸጡት የሚደገሙት በጣም ሰርክሉ የሚዞሩ በተወሰኑ ግለሰቦች ነው። ቤተክርስቲያን አይደለም። አይ ይታወቃል። እንደዛማ ማለት አትችልም። ይታወቃል። ተው ይታወቃል። እንዴ ምን ሆነ ነው? ይታወቃል። እንዴ ይታወቃል እኮ ነው። ትክክል ነው ተብሎ ነው የእውቅና ማህተም ተደርጎባቸው ነው የሚያልፉት። ብቻ ይሄን አንብብልኝ እስኪ አንዴ። እንደው አንተ ሰው ነህ በእውነት ህሊናህን በጣም ትጠቀምበታለህና እስኪ ይሄን አንብበው። በመንገድም ስትሄድ የምታውቃት አንዲት ሴት አገኘችና ሰላም አለቻት። ከጥንት ጀምሮ ስለምታውቃትም ሁለቱም አፍ ለአፍ ገጥመው ተሳሳሙ። ያን ጊዜ በመንገድ ያገኘቻት ሴት የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ሴት ምራቅ ባልጸነሰችው ሴት አፍ ገባና ወንድ ሳትገናኝ በዚሁ ብቻ ጸነሰች። ኧረ በኢየሱስ ማራኔ እንደዚህ አይነት እኔ አስተምሮ አለቅም ብራዘር። ጭራሽ ከመጽሐፍ ቅዱስ ሁሉ ውጭ የሆነ ነገር ነው ብራዘርና እኔ ግን አንድ የምናገረው ነገር ይሄ በጣም ትልቅ ከበዳለ ድርሳነ ኡራኤል ከፈልክ አሁን ስማ ወንድሜ ማንንም የሃይማኖት አባት መጠየቅ ትችላለህ። ማንንም ገብቷል። ድርሳነ ኡራኤል ዘየካቲት ድርሳነ 5 ቁጥር 11 ላይ አለልህ። ገብቷል። እዛ ገብተህ ማንበብ ትችላለህ፣ መጠየቅም ትችላለህ። እንደዚህ አይነት ነገር ስንቃወም እኛ ሰውኛን ይሰድናል። ሚት አድርጋት እሱ ጋር እያወራው ነው እንዴ? ለምንድን ነው በማለት የምትገባው? ግሩም ይቀጥል። በጣም ስለ አሁን ከዚህ በኋላ ያለው ትውልድ በጣም መታገል ያለበት እንደዚህ አይነት ነገሮች ላይ ነው። ምክንያቱም አሁን በዘመናት ትውልዱ ላይ በእውቀት የሰረጸ እንደዚህ አይነት የስተት ትምህርት ነው። በማለትም ስላጨብጭብ ቆይ ስልኬን ላስቀምጥና ላጨብጭብልህ። ቀጥል። ትክክል። እንደዚህ ነው። አላስፈላጊ ነገር ሲያይ ትውልድ ይቀበላል። ትክክል አይደለም ብሎ ይቃወማል። በትክክል በጣም ከመጽሐፍ ቅዱስ ውጭ የሆነ ነገር ነው። አሁን
ምንድነው ግለሰቦች በእግዚአብሔር ቤት የሚነግዱ ሰዎች ከዘመናት በፊት ለራሳቸው ጥቅምና አገልግሎት ሲሉ ትውልዱን ለማሰርና በፍርሃት ለመሸበብ ተብሎ የተዘጋጁ መጽሐፎች ናቸው እነዚህ። በቃ በቀጥታና በዚህ ቤተክርስቲያን ላይ ገብተዋል። አዎ ገብተዋል፣ ምንም ጥርጥር የለውም። ግን ደግሞ ገብተው ደግሞ አይቀሩም፣ ይወጣሉ። እንዲወጡ ደግሞ ምንድነው አሁን ላይ የሚያነብና የሚጠይቅ ትውልድ እየተነሳ ስለሆነ ትክክል ተጋድሎ ያስፈልገዋል። በቃ 4 ነጥብ ማለት ነው። እስከ ህይወት ድረስ ተጋድሎ ያስፈልገዋል። ምክንያቱም አባቶቻችን ተሰውተው ነው፣ ትክክለኛ አባቶች ተሰውተው ብዙ ነገር ተደርገው ነው እነዚህ መጽሐፎች እነዚህ ትምህርቶች በዚህ ቤተክርስቲያን ላይ እንዲጸኑ የተደረገው ማለት ነው። ስለዚህ አሁን የግለሰብ ጉዳይ አይደለም፣ የሃይማኖት አጥር ጉዳይ ሳይሆን ይህ የዘላለም ህይወትና የእግዚአብሔር ጉዳይ ስለሆነ ሁሉ ነው በቃ ትግል ያስፈልገዋል። ስለዚህ አሁን እኔ የምለው ነገር ምንድነው በድፍረትና በሙላት የሚናገር ትውልድና ሰው ያስፈልጋል። አሁን ልክ እንደኔ እኮ ግንዛቤ ያላቸው ይሄ ነገር የሚያስቡ በጣም ብዙ ሰዎች አሉ፣ በጣም ብዙ ትውልድ አለ። ግን አሁን ምንድነው ይሄ ሰብሮ ያለ መውጣትና ይሄ ፍርሃት ምንድነው በቃ ከምኩራባቸው ያስወጡናል ብለው ስላሰቡ በቃ በድፍረት አልተናገሩም የሚል ታሪክ አለ መጽሐፍ ቅዱስ ላይና ልክ እንደዛ ከሆነ አጥር ከሆነ ነገር ላለመውጣት ሁሉም አሁን ሁሉ የሚያመቻቸው ምንድነው እነዚህ መጽሐፎች የሚረዱት ለስጋ ምኞት ነው። በቃ በእግዚአብሔር ቤት ሆነ ግን ለስጋ ምኞት የሚሉ መጽሐፎች ናቸውና እነዚህ መጽሐፎች እኮ የሚነበቡት እኮ ጭፈራ ቤት፣ ማሳጅ ቤት ምናምን አይደለ ይሄዳሉ እኮ አይደለ። እንደዚህ ቄስነን እንደዚህ ምናምን የሚሉ አሉ። ትክክለኛ አገልጋይ ያለው ነው በደሞዝ ነው እንደውም ይሄዱ የሚያነቡት ማለት ነው። ጠዋት እነሱ ሄደው ይሄን መጽሐፍ ያነባሉ። ከሰዓት ደግሞ ያው ብዙ ነገር ይሰራል። ጭፈራ ቤት ሄደው ጠዋት ጸበል ምናምን እንደዚህ ይሄን አንብቦ ረጽቶ ይመጣሉ። ማታ የቻሉትን ያክል የኃጢአት ጥግ ሁሉ ሲሰራበት ያድራል ማለት ነው። ከዛም ደግሞ ጭራሽ አስራቱ በኩራት ደግሞ አሁን ከጭፈራ ቤት ባለቤት አሁን ቤተክርስቲያን እንዴት ነው አሁን አስራት እንደውም እንዴት ነው የምትቀበለው? እስኪ ተመልከቱ ማለት ነው። እና ሁሉም አንድ ላይ ተያይዘው ለአንዱ ለአባታቸው ለዲያብሎስ እየሰሩ ነው ያሉ። ስለዚህ ቤተክርስቲያን ደግሞ የእግዚአብሔር ነች። اتبعوهم بإحسان يا رب العالمين الذين أعددت لهم الجنة وذلك هو الفوز العظيم والحمد لله رب العالمين وصلى الله وسلم على نبينا محمد. الحمد لله وحده والصلاة والسلام على من لا نبي بعده وأحسن الله عليك فضيلة الشيخ وجزاك الله خير بارك الله فيك. هنا عدة أسئلة عدتها الأخت الشيخة همساني. سؤالها فضيلة الشيخ أبو مالك كيف يوازن المسلم بين الدعاء لنفسه والدعاء للآخرين وهل هناك أولوية معينة لأمثال الصحابة رضي الله عنهم وأمهات المؤمنين ونساء الصحابة جزاك الله خير وكتب الله أجرك. نعم بارك الله. عفوا عندي ضيف صغير مزعج وما استطعت أفهم السؤال. يا حبي له يا حبي له. نعم. أعيده. السؤال بارك الله فيك كيف يوازن المسلم بين الدعاء لنفسه والدعاء للآخرين وهل هناك أولوية معينة كأمثال الصحابة رضي الله عنهم ونسائهم وأمهات المؤمنين. نعم بارك الله. نعم ما في شك أن للصحابة رضوان الله تعالى عليهم وللسابقين الذين نقلوا لنا الإسلام ودافعوا عن رسول الله صلى الله عليه وآله وسلم هؤلاء لهم علينا حق عظيم 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 ويا ليتنا والله ندرك هذا الحق. نحن أحيانا نظن أننا قمنا بهذا الحق لأننا نقارن أنفسنا يعني بالذين نسأل الله السلامة والعافية خارج. አመለካከት እንትን ማድረግህ በጣም ነው የማመሰግነው። አሁን ቁጭ ብለህ እዚህ ጋር ታያለህ ባባ የሚለው ሰውዬ እኔ ጋር ይሰዳደባል። ይኸው ዝም ብለህ ለምንድን ነው ውሸት ነው የለም ይለኝ። ከላይ ጀምሮ እያየሁ ነበረ እና እንትን እኮ ነው አሁን የኛ ብስጭት የኛ ስድብ የኛ መናደድ የእግዚአብሔርን ጽድቅ አይገነባም። ትክክል። ምክንያቱም ክርስትና መሰረቱ ፍቅር ነው፣ ፍቅር ደግሞ ክርስቶስ ነው። ምንም ያክል ነገር ብናደርግ ፍቅር ከሌለን ሁሉም ነገር ከንቱ ነው የሚሆነው፣ ይፈርሳል። ምንም ያክል ነገር ብናደርግ ማለት ነው። ትክክል። ሲጀመር ይሄን ራስዎም በተሳሳተ መንገድ ላይ ያለን ትውልድ ለመመለስ መጀመሪያ ከፊት መቀደም ያለበት ፍቅርና ፍቅር ብቻ ነው። ትክክል። ፍቅር ከሌለ ወደ ማን መጠጋት አትችልም።
እውነት ነው። ለዚህ እኮ ነው አታይም እንደ ፓስተር በላቸው ነቢያት በላቸው አባቶች በላቸው ምናምን ከዚች ከአንዷ ከአዲስ አበባ አይወጡም፣ ወደ ውጭ ሀገር ነው የሚሄዱት አይደለ? ለምን መሰለህ? ፍቅር ከህዝቡ ጋር ከትውልዱ ጋር ፍቅር የላቸውም። የቀሙትን፣ የዘረፉትን፣ የደፈሩትን፣ ያንገላቱትን በመንፈስ አስሮ በየቦታው ወደሚያንገላቱት ትውልድ እንዴት ነው የሚሄዱት እነሱ? ትክክል። ፍቅር የለም። አየሁ አይደለ? ስለዚህ አሁን እዚህ ጋር የሚደረገው ነገር በሙሉ ስለ ክርስቶስ ስለ እግዚአብሔር ከሆነ በፍቅር እንምጣ ማለት ነው። ልክ ነህ። አንዳችን ከአንዳችን ከፍቅር በቀር ሌላ አይኖርብን። በቃ እኔ አሁን ከአንተ ከፍቅር ውጭ ሌላ ከራሳችን ምን የምናመጣው ነገር የለም። የሰው ሁሉ እውቀት ከንቱ ነው፣ ምንም አያደርግም። እና በዚህ ብንመላለስ እኔ እንደዛም ደስ ይለኝ። በክርስቶስ ፍቅር በጣም ወዳችኋለሁ ወንድሜ። አሁን ምንድነው የምታደርገው መሰለህ ግሩሜ? ኮኒ ምንድነው ቀጥይ ባባ የሚለው ምንድነው? ሰዎች ፈርተውታል። አናግረው ነው ምንድነው? ሪፖርት አናግረዋል። ኦኬ ችግር የለውም። አሁን ግሩሜ ምንድነው አንዳንድ ሰዎች ምን ይላሉ መሰለህ? እኔ ኃይለ ቃልን ተጠቅሜ ለየት ያለ አመለካከትም አለኝ፣ ነገርን በጥልቀት ነው የማየው፣ ለምክንያታዊነት የምገዛ ሰውም ነኝ። 2025 ማን ነው? 2025 2025 ማን ነው እያልኩ እኮ ነው። ምንድን ማን ነው? ፍሬንድ ነን እኔ ጋር ማን ነው? ማን ነው? እኔ የመለስኩለት ሰው ያዙት እንዳትረሱት። ይሄ 2025 ማን እንደሆነ አላውቅም ስለመለስኩለት። ግሩሜ ምን ይላሉ መሰለህ? እኔ ለየት ያለ እንትን አለኝ፣ አመለካከት አለኝ። ኃይለ ቃልም ተጠቅሜ አንዳንዴ ልሳደብ እችላለሁ። የምሳደበው ግን ምንድነው አላስፈላጊ ሆኑ አጥማሚ ቆሻሻ ሰዎችን ነው። እውነትን እየነገርካቸው ፊታቸውን የሚያዞሩ ሰዎችን ነው። ከመጽሐፍ ቅዱስ የማይተዋወቁ ከክርስትና ጋር ሆድና ጀርባ የሆኑ ሆዳሞችን ነው የምሳደበው። ስለዚህ ይሄ ሰው እኮ ይሳደባል፣ ይሄ ሰው እግዚአብሔር ነኝ ይላል ምናምን ይላል። ለምንድን ነው እንደዛ ብለህ የምትለው ብለህ ነው መጠየቅ ያለብህ። ገብቷል ግሩሜ? ስለኛ ብዙ ሰው ይነግርሃል። አሁን እዚህ ጋር መጥተህ በጣም ደስ የሚል ሀሳብ ስለሰጠህ አንተ ውሸታም፣ እነሱ እኮ የሰይጣን ቁራጮች ናቸው፣ እርኩስ ናቸው ምናምን ይለዋል። በቃ እንደዚህ ነው አበሻ እንደምታውቀውና አትመናቸው። መጠየቅ የምፈልገው ነገር ካለ ስለኛ እኛን መጥተህ ነው መጠየቅ ያለብህ። እንደዚህ የምትሉት ለምንድን ነው? ከምን ተነስታችሁ ነው ማለት ያለብህ። ምክንያቱም እዚህ ጋር ለየት ያለ ሀሳብ የሚሸራሸርበት ቤት ነው። ገብቷል? ጽድት ያለ ነው፣ ነፃ ነው፣ በድፍረት ነው። ጥያቄ ካለ ጠያቂ ካለ መላሽ ካለ በድፍረት ነው የምንጠይቀው ለማለት ነው። ባባ ይሄው ዝም ብለህ ወረድ ተሳስተሻል። እኔ አውቀዋለሁ እኮ ሰውየው ሚዩት ሲያደርግ በቃ እነሱ ስላወቁት አውቀዋለሁ። እኔ አውቀዋለሁ ራሴ። ኦኬ ምን ነው ጨነቃቸው? እናንተን እንተዋወቃለን። ሰላም ብያለሁ። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ቀጥል። ምን ልቀጥል? እስቲ መጽሐፉን አሳይኝ። እዚህ መጽሐፍ ይሄን ነው መጽሐፉን አሳይኝ። የውጭ ፔጁን አሳይኝ እኮ። ዑራኤል ነው እያልኩ እኮ ነው። ዑራኤልማ ቤተክርስቲያኑ ዑራኤል ይባላል። እስቲ ገልጹን አሳየኝ። ምን አገባኝ? ብቻ ድርሳነ ዑራኤል ነው አልኩህ እኮ። ከፈለክ መግባት ትችላለህ። ቁጥሩን እንትን ይዘህ አሁን እንደዚህ ብሎኛል ነው የምለው። ቆይ ብሎኛል ብዬ ነው የምለው ወይስ ስክሪንሻት አድርገው ወሰደዋ? አንተ ነህ ስክሪንሻት እንትን ያውነኝማ አባቴ እኮ ወሰደው። ድርሳነ ዑራኤል ዘሚያዝያ የሚለውን ዘሚያዝያ ላይ ስማ፣ ይሄ ስክሪንሻት አድርገው እኮ እየነገርኩህ እኮ ነው። ድርሳነ ዑራኤል ዘሚያዝያ ነው። ወሩም የሚባል የለም። እንደዛ ነው የተጻፈው እንዴ? አታውቅም እንዴ? አሁን አንተን እንጂ አላወቀው አባቴ። አንተን እንጂ አላወቀው። መጽሐፉን ድርሳነ ዑራኤል ዘሚያዝያ አልኩህ። ኦኬ እንደውም ቆይ መረጃ አስታይ። ቆይ ላሳየህ። እኔ ማን እንደላከልኝ ራሱ አሳያለሁ። ከማን ጋር እንደማወራ ራሱ ቆይ። ምን አገባኝ? ተረጋጋ። አሁን ለቤተ ክርስቲያን ይዤ ሐሳባቸውን ይዤ እንደነገራል የፈለከው መጽሐፉን አሳየኝ እኮ ነው እያልኩ ያለሁት እኮ። እንዳሳየህ ተረጋጋ አልኩህ እኮ አባቴ። ተረጋጋ። ምን እንደማወጣልህ ቆይ ላሳየህ።
እኔ ስጠኝ ነው ያልኩህ እንጂ ምን ዛቻ አይደለም። አይታይም፣ ተቆረጠ አይደል? ከላይ እንዶ ይታያል፣ ከላይ ይታያል አይደል? ምንድን ነው መጽሐፉን አሳየኝ እኮ አልኩህ ብራዘር። በስክሪንሾት እኔ ያልነቃ ሀሳብ ነው ብዬም አላቀርብም ለመምህራኖች። መጽሐፉን አሳየኝ፣ ስክሪንሾት አድርጌ እሄዳለሁ፣ አስገልጬ አስነብባለሁ። ቶሎ በል። ቀላል ጥያቄ እኮ ነው የጠየኩህ። መረጃ ነው የጠየኩት። አንዴ ከተናገርክ በኋላ ሚውት አድርግና እሱ እስኪያወራ ጠብቅ። እኛም እኮ ጆሮአችንን እንፈልግ። ምን ጆሮ አለሽ አንቺ? ጆሮ ውስጥ ኦኬ፣ ይታያል ይታያል። ለባሱ ነው የመጽሐፉ ከላይ ምን ይላል? ከላይ ምን ይላል? የመጽሐፉ መሴጅ ያደረገልኝ ሰውስ ማለት ነው? እየጠየቅኩ ነው። መሴጅ ያደረገልኝ ማለት ነው። እኔ ጠየቅኩ ለማሰማምልስልኝ እየነገርኩህ ነው። ድርሳነ ዑራኤል ዘሚያዝያ ከነግዕዙ ዘጋለን እየነገርኩህ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ይላል ከታች አድርጎ ማለት ነው። መጽሐፍ የለህም ወይ? መጽሐፍ የለህም? መጽሐፍ እኮ ነው የማሳየህ። ይሄ መጽሐፍ አይደለም፣ ስክሪንሾት ነው። እኔን አይመለከትኝም። እንትና መጽሐፍን አምጣ፣ መጽሐፉን ግለጽና አሳየኝ፣ ጀርባውና ፊቱን አሳየኝ። ከዛ መልእክትን ይዤ ልሂድና እኔ የምጠይቀኝ እንዳንተ ስክሪንሾት አድርገው። ምን ችግር አለ? ቀላል ስክሪንሾት አድርገው። አባቴ ምን ላድርገው ቢሉኝ እየነገርኩህ ነው። አፈናት ስክሪንሾት አድርግ እያልኩህ እኮ ነው። ስክሪንሾት አድርገው። አንተ እድሜ ልክህን አፈናት ትከትላ አንተና እንጂ ስክሪንሾት አድርግ። እኔ አጨሳለሁ እንደዚህ። ኦርቶዶክስ ቤተክርስቲያን ዑራኤል ሰይፍን ይዞ እየተወረወረ እየተንሳፈፈ ሰውን በማስፈራራት ነው ኦርቶዶክስነትን የተስፋፋው እልሃለሁ። ይስፋፋ፣ በቃ ጀግንነት ነው። ምን ችግር አለ? ጀግንነት ነው። ውረድ ውረድ አንተ ሉጢ። ባለፈው ሴቶችን ከንፈር ለከንፈር ተሳስመው እሚል አለ ድርሳነ ዑራኤል ውስጥ ስንለው ምን ችግር አለው አለ። መባጽዮን የሚባል ሰውዬ የኢየሱስ ክርስቶስ ከንፈር ስለሳምኩ ፌንት ነቀልኩ አለ ስንለው ችግር የለውም እኔም ባገኘው ገለጭጨዋለሁ የሚል ሰው ነው። እንደዚህ ነው ያለው። እኔም ባገኘው ክርስቶስ ከንፈሩን ነው የምስመው አለ። እንደዚህ ነው። አለኝ አስፈላጊ አይደለም። ለነዚህ ሰዎች ምንም ስክሪንሻት አድርገህ ታሳየዋለህ። አንዳንዴ ደግሞ አስፈላጊ ከሆነ ሌላ ሰው እንዲማር ማሳየት ካለበት ታሳያለህ። ካልሆነ ግን እንደዚህ እያደረግክ እየለኮስክ እያጨስክ ማቃጠል ነው። ውሸት ነው። ኦርቶዶክስ ቤተክርስቲያን በፍቅር ሃይማኖቷን አታስፋፋም። ይሄ ውሸት ነው። ችግሩ እኮ ምን መሰለህ ቤቭ፣ በጣም የሚያናደው እኮ ሰው ህዝቡ አያነብ። በስሜት ነው የምንነዳው፣ በስሜት ይሄ እንዴት ማን ነው የጻፈው? ከየት ነው የመጣው? ሃይማኖትህ ምንድን ነው? የኔ ሌላ ነው። ሌላ መናገር አልፈልግም ማለት ኦኬ ቆይ ይሄ ሰው ጋር ተነጋገር እስኪ። እንደው እኔ ከሱ ጋር እኔ እየተሳሳትኩ ከሆነ እስኪ አንተ ጋር ያውራ። እኔ ከፈለገ እኔ 666 አድርጎ ይሁን ስለሚያስበኝ እስኪ አንተ እንትን አድርገው አውራው። ያውራኝ። ማን ነው? ኦርቶዶክስ ነኝ ይላል እሱ። ባባ የሚለው አስገባው ማለት አስገብቼዋለሁ። መጽሐፉን አሳየኝ አልኩህ ብራዘር። ለምንድን ነው ኤቢ ክርስቲያን ቆይ አንዴ ባባ ኤቢ ክርስቲያን ማንም ሰው እንዳያወራኝ እንዳታወራኝ። ኢየሱስ ለአንተ ምንድን ነው? አንተ መጽሐፉን አሳየኝ። አንተ ጋር እያወራው አይደለም፣ ሚት አድርገህ አንተ ሰው ጋር እያወራው ነው። ኢየሱስ ምንድን ነው? ኤቢ ለኔ የእግዚአብሔር ልጅ ነው ወይ ደግሞ የአብ ልጅ። የአብ ልጅ እንጂ እግዚአብሔር አይደለም። አዎ አይደለም። ቴንክ ዩ። እግዚአብሔር ኢየሱስ ፈጥሮታል አልፈጠረውም? ፈጥሮታል። ቴንክ ዩ። የሥራው ምን አደረገው? የሥራው መጀመሪያ አደረገው። ስለዚህ ኢየሱስ ፍጡር ነው። አዎ። ፍጡር ደግሞ ፈጣሪ አይደለም። አዎ።
አንተ ክርስቲያን ነህ። አዎ አመሰግናለሁ። ይሄ እምነት እንደዚህ አይነት አመለካከት እንዳለ አያውቁም ወንድም። እኔ ይጨንቀኛል። አሁን እሱ ጋር ማውራት ትችላለህ። እኔ ሚት ላድርግ፣ እሱ ጋር አውራ። አውራው። አዎ አውራው። እኔ ቆይ አንዴ አቡ አንተ እንዳታወራኝ። አንተ መጽሐፉን ስጠኝ እያልኩ እኮ ነው። መጽሐፉን የለም አይደል? የምታወራው ዝም ብለህ መጽሐፍ እኮ አይደለም። ዝም በል አንተ መሰለህ ባባ፣ ዝም በል። እኔ አልፈልግም ከእናንተ ጋር ማውራት። በቃ መጽሐፉን ስጠኝ ወንድሜ። ቤትን ብቻ ሳይሆን አፍንም እየከፈትክ ስለሆነ መጽሐፉን ስጠኝና እጄ አባቶችን ልጠይቅ። በቃ ከኔ ጋር ነው የምታወራው? መጽሐፉን አሳየኝ። አዎ ከኔ ጋር ነው የምታወራው? አሳየኝ እኮ ነው አልኩህ። ሌላ ነገር እኮ ነገርኩህ እኮ። መጽሐፉ ያለው እናትህ እግር ስር ውስጥ ነው ያለው። ሂድ፣ ውጣ፣ ውጣ። እኔ ጋር ምን አባህ ይሰራል? ሂድና አባቶች ይጠይቃቸው። ይጠይቃቸው። መጽሐፉ ያለው እኮ አባ ማቲያስ ጋር እኮ ነው ያለው መጽሐፉ። ቀሳውስት ጋር እኮ ነው ያለው መጽሐፉ። እኔ ጋር ምን ይሰራል? አየሁ። ቀጥል። እንደውም አንተ ስበክ እስኪ፣ ሃይማኖትን ስበክ። ቀጥል። አይን ነው ብዙ ችግር ምን እንደሆነ ታውቃለህ? የኛ ሰው በስሜት ነው የምንነዳው። ትክክል። አንዱ እውነት ስትነግረው ይሄ ምንድን ነው ያለው? ይሄ ሰውዬም እንዴት እንደዛ አለ? ምን ማረጋገጫ አለክ? የተናገርክበት ደግሞ መንስኤው ወይ ደግሞ ትክክለኛ መሆኑን አለመሆኑን በምን ላረጋግጥ ብሎ አይፈትሽም። ሁለተኛ ደግሞ ምንድነው መጽሐፍ ቅዱስ ቤተክርስቲያን የሰጠው መጽሐፍ ቅዱሱ ማን ነው የጻፈው? ከየት መጣ? በስንት ዓመተ ምህረት ነው የተጻፈው? ተተርጉሞ ነው ወይ ሰው ነው የጻፈው? የኛ ሰው ነው የጻፈው? ምንድነው ብሎ መጠየቅ አለበት ማንኛውም ሰው ብዬ አምናለሁ። ለምን እምነት ከባድ ነው፣ የህይወት ጉዳይ ስለሆነ ጉዳይ ስለሆነ ስለዚህ መጠየቅ ይሄ ፈጣሪ ማን ነው? ስሙ ማን ነው? መንበሩ ምንድነው? አመለካከቱ ምንድነው? ሁሉም በምን ላረጋግጥ? ትክክለኛ መጽሐፍ ቅዱስ ማለት ያልተበረዘ ቅዱስ ማለት ቅዱስ ነው አይደለ? ቅዱስ በመሆኑ በምን ላረጋግጥ ምንድነው ብሎ ቢጠይቁ የተሻለ ሀሳብ የተሻለ ከነሱ ጋር ራሱ ከማንም ጋር መከራከር ሳይፈልጉ ትክክለኛውን መንገድ ያገኛሉ ብዬ አስባለሁ። ለምን ከፈለግን ነው። ዝም ብለን ግን አንድ ሰው እየነገረንን ብቻ ይዘን በስሜት በቃ ትክክል ነው ይሄ ነው ከማለት ውጪ ራሳችን ከጠየቅን ሰውንም ከጠየቅን ካነበብን እንረዳለን ብዬ አስባለሁ ነው። እና ችግሩ ይሄ ነው። አሁን ለዚህ እኮ ነው አሁን ቅድም ስታነሳ የነበረው ሀሳብ ራሱ ነጮቹ የኛን ድክመት አይተው የኛ እንትኑን አይተው ትምህርት ላይ ያለ አይደለ 7ኛ ክፍል ላይ 8ኛ ላይ ሰው ከዝንጀሮ ነው የመጣው ሆሞ ሳፒያንስ ሆሞ ኢሬክተስ ሆሞ ምናምን ብሎ ከዛ ያስተምሩና ፈጣሪ እንደሌለ አርግቶ እንድናስብ በስሜት ስለምንነዳ ብዙዎቻችን ማለት ነው ጭራሽ ምን አደረጉ? እኛ ማረጋገጫ ደስ እንዲለን ብሎ ሉሲ የሚባል ነገር አመጡ። በቃ እኛ ሰው ከዝንጀሮ ነው የመጣው ብሎ እንድናምን ካለማንበቡ የተነሳ ማለት ነው ስለምንነዳ በቃ ደስ እንለኛ በቃ ሀገራችን ኢትዮጵያ የመጀመሪያ የሰው ፍጥረት ነው። ሉሲ የምትባለው 2 ሚሊዮን ምናምን የቆጠረች እኛ ሀገር ነው የምትገኘው። በቃ እኛ እንደዛ ነን። ግን ጀርባው ምንድነው? እኛ ዝንጀሮ ነን እያለን ነው። እኛ ፈጣሪ አልፈጠረንም፣ በሂደት ነው የመጣ ነው፣ በዝግመተ ለውጥ ነው የመጣ ነው ብለን እየፎከርን ነው ማለት ነው። እና ብናነብ አሪፍ ነው ብዬ አስባለሁ። አመሰግናለሁ። እንደውም አንዳንዴ ኤቢ የዋቃ ጉሬቻ ነው የኢሬቻ አላውቅም ሰው የሰው ልጅ ከውሃን የፈለቀው ምናምን የሚለው ይሻላል። እንደው እንቁራሪት ስለሚኖርም ዝም ብሎ አፉን ከፍቶ እየጮኸ በአይኑም ስለሚሰማ በጆሮውን ስለሚያይ እንደ እንቁራሪት እንደዛ ነው። በአይኗ ነው የምትሰማው፣ ጆሮ የላትም። በአይኗ ታያለች፣ በአይኗ ትሰማለች። እና እንደ እንቁራሪት የሆነ ህዝብ ነው ራሱ ኢትዮጵያዊ የሚባለው። አሁን ኤቢ እንደው ስለ ክርስቶስ ትንሽ እንድትናገር ነው የፈለኩት።
እሺ ክርስቶስ እኔ ግን የዚህ ቲክቶክ ላይ በእንትን ማውራትም አልፈለግም፣ ግን ያው ድንገት አይ ሃይማኖት ስለሆነ መብትህ ነው፣ የፈለከውን መናገር ትችላለህ። እሺ ክርስቶስ ማለት የእግዚአብሔር የመጀመሪያ ፍጡር ነው። ይሄ ቆላስይስ 1 ምዕራፍ 1 ቁጥር 15 ላይ አምላክ መሳይ የመጀመሪያ ፍጡር እንደሆነ የራሱ ይናገራል። እዛ ላይ ደግሞ ድጋሚ ደግሞ ምሳሌ 8:22 ላይ እንደዚህ ይናገራል። መጀመሪያ ስጋ ለብሶ ሳይመጣ በፊት መንፈሳዊ አካል ሆኖ አብ ጋር ነበረ። አብ ከፍጥረታት ሁሉ መጀመሪያ አርግቶ ነው የፈጠረው። ለምን አሁን እልፍ መላእክቶች አሉ፣ እልፍ ብዙ ነገር አለ። ሰይጣንም መቼም የአብ ፍጥረት ነው። ፈጣሪ አንድ ብቻ ነው፣ አምላክ አንድ ብቻ ነው። አምላክ አንድ ብቻ ነው። ሁሉም ነገር ሰማይን፣ ምድርም፣ ውሃውን፣ ተራራውን፣ ዛፎቹን ሁሉም ነገር ይሄ በቃ አጽናፈ ዓለሙን የፈጠረ አንድ አምላክ አለ። እሱ ደግሞ ኢየሱስ ራሱ እሱን የፈጠረው። ይሄ ሁሉ ነገር ከመፈጠሩ በፊት እሱን ፈጥሮታል። ይሄ አብ መንፈስ ነው። ማንም ሰው እሱን አላየም። መጽሐፍ ቅዱስ ይሄን አረጋግጦ ይናገራል። ማንም ሰው ይሄ አብ ወይ ደግሞ በዕብራይስጥኛ ይሖዋ ስሙ የተቀደሰ ነው፣ ግን ይቅርታ ይሖዋ የሚባለው ወይም ያህዌ የሚባለው ማንም በአካል ምን እንደሚመስል አላየም። ግን የመጀመሪያ ፍጡር አድርጎ ኢየሱስን ፈጥሮታል። ወደ ምድር ሳይመጣ በፊት ገብቶ ከዛስ የሰው ልጅን ከፈጠረ ሁሉም ነገር ሲፈጥር ይሄ ኢየሱስ ክርስቶስ ከሱ ጋር ነበረ። ይሄም ደግሞ ምሳሌ ውስጥ ይናገራል። እኔ የሱ ረዳት ነበርኩ። ረዳት ማለት አጋዥ። አሁን ለምሳሌ አንድ ስራ ሲሰራ እንትና አለ፣ ዋናው ካርታ ፕላኑ የሚያነሳ አለ፣ ግንበኛ አለ፣ ብዙ ነገር አለ። አንድ ቤት ሲሰራ ኢየሱስ ክርስቶስን እንደዚሁ አብን የሱ መልእክተኛ ወይ ደግሞ የሱ ከመላእክቶች የተሻለ ሆኖ የተሻለ ሰራተኛ የተዋጣለት ሆኖ አብን ሲያግዘው ነበረ ማለት ነው። በምንድን ምድር ስትፈጠር፣ ከዋክብት ሲፈጠሩ፣ ሁሉም ነገር ሲፈጠሩ ይሄ መጽሐፍ ቅዱስ ነው የሚናገረው፣ እኔ ሳልሆን ማለት ነው። ሁሉም ነገር ሲፈጠር አብሮት ነበረ። ከዛ ሰው ልጅ ሲፈጠርም አብሮት ነበረ። ጭራሽ ምን ይላል? እኔ በሰው ልጅ በጣም ይደሰት ነበረ ይላል፣ በቃሉ መሰረት ማለት ነው። ሰው ልጅን ይወድ ነበረ፣ በሰው ልጅ ራሱ ይደሰት ነበረ ይላል። ስለዚህ ከሱ ጋር ስለነበረ ከሱ ጋር አንድነት ስለነበረ እሱን ባህሪ እሱን ያየው እሱ ብቻ ነው፣ ኢየሱስ ብቻ ነው። ሌላ ማንም አላየ። ያለኔ አብን ያየ ሰው የለም ራሱ ተናግሯል። ከዛ ሰው ልጅ አዳምና ሔዋን ሲፈጠር ደግሞ ገነት ውስጥ ፈጠረ። ያው አዳምና ሔዋን ደግሞ ተሳሳተ። መጀመሪያ አብ ሲፈጥር አዳምና ሔዋን ወይ ሰው ልጅ ሲፈጥር ሰው ልጅ ምድር ላይ ለዘላለም እንዲኖር ያ ገነት የተባለ ውስጥ ለዘላለም እንዲኖር በስቶ ተባስቶ ፍጹም ሆኖ ለአምላክ ለአብ ወይ ደግሞ ለአንድ አምላክ ተገዝቶ ፍጹም ነው ተደስቶ ለዘላለም እንዲኖር ነበር አላማው። ግን ምንድነው ከአላማው ወይ ደግሞ ለዘላለም የመኖሩን መፍቱን አጣ። በምክንያት ስህተት በመስራቱ ስህተት ስለሰራ ከዛ ጀነት ውስጥ የዘላለም የመኖር እድሉን ጀነት ውስጥ የመኖር እድሉን አጣ። በምን? ባለመታዘዙ። ሔዋን ባለመታዘዙ አትብላ የተባሉን በላ፣ ሰይጣንን ስለሰሙ ከዛ ወጡ። ከዛ ሲወጡ ምንድነው? ከጀነቱ ወጡ። ሁለተኛ ደግሞ ምንድነው? የዘላለም የመኖር እድላቸውን ተቋረጠ። ከዛ ጀምሮ ይሄው እስካሁን ትውልድ ይመጣል፣ ይሞታል፣ ይመጣል፣ ይሞታል። እኛም እንኖራለን፣ እንሞታለን። የኛ ልጆችም ይኖራሉ፣ ይሞታሉ። ዘላለም መኖር የለም። አሁን ይሄ እድል ሲዘጋ ከዛ ምንድነው ያለው? አሁን የዘላለም መኖሩን አጣ። ጀነት ውስጥ የመኖሩን አጣ። ይሄው እቺ ዓለም በቃ ከባድ ሆናለች። ውሸት በዛ፣ ሰው ይገዳደላል፣ በእምነት በፖለቲካ በምንም በቃ አስጠልታው ነው ይሄ ዓለም። ግን የይሖዋ ዓላማ ግን እንደዚህ አልነበረም። ከዛ ሰይጣን ለሰው የተሰጠውን መፍት
ዓለምን እንዲቆጣጠር ለሰው ነበር የተሰጠው፣ ለአዳም ነበረ። ግዙ ተብሏል። አዳም ግዛ፣ ይህን ዓለም ሁሉ ነገር ግዛ ተብሎ ነበረ። ያን መፍቱንም አጣ። ከዛ ማን ነው እየገዛ ያለው? እንግዲህ ይቅርታ አድርጉልኝ እንድታስጨርሱም ብዬ ነው። በኋላ ሀሳብ አስተያየታችሁን ትሰጣላችሁ። ከዛ መፍቱ ለማን ተሰጠው? ለሰይጣን። ሮኒ መፍቱ ለማን ተሰጠው? ለሰይጣን። ከዛ ይኸው ዓለም ከዛ ጀምሮ በእኛ ምክንያት በአዳሙ ምክንያት ራሱ እየተረገመች ፈጣሪም ሰውን እየላከ መልእክተኞችን እየላከ ሰው እንዲስተካከል ሐሳቡን እንዲያሳምር ቅን እንዲሆን አምላኩን እንዲያቅ ስሙን እንዲያቅ ትክክለኛ መንገድ እሱ ያለ እንዲሄድ የተለያዩ ሰውን የተለያዩ ነቢያት የተለያዩ መልእክተኞችን ላከ። የሰው ልጅ ግን እነሱንም እየገደሉ እነሱንም ሳይሰሙ ምን እያሉ ኖሩ። ከዛ ከሰዎች ውስጥ ትንሽ ቅን ያገኙ አብርሃምን አገኘ። አብርሃምን ከዛ በኋላ አብርሃምን ደግሞ ባረከው። ከአብርሃም በኋላ ደግሞ በቃ ምንድነው ያሰበው? ባጭሩ ብዙ ረዘም ሳልን የሰው ልጅ ያኛውን ያበላሸውን ነገር ወደ ቦታው ወደ ጀነቱ ለማምጣት ወደ ዘላለም ህይወቱ ለማምጣት ምንድነው አማራጭ ያለው? ጥፋተኛ ስለሆነ ይሄን ጥፋቱን ደግሞ ራሱ ይቅር ብሎ ወደ ጀነቱ መጀመሪያው ወደ ዘላለም ህይወቱ ለማምጣት ምንድነው ማድረግ ያለብን ብሎ አሰበ። አንደኛ ልጁን ወይ ደግሞ የመጀመሪያ ፍጡር አርግቶ የፈጠረን ኢየሱስ ክርስቶስን ስጋ ለብሶ ወደ ምድር እንዲመጣ መጥቶስ ትክክለኛውን ነገር እንዲያስተምር አስተምሮስ ማስተማር ብቻ አይደለም አስተምሮስ ፍጹም ሰው ሆኖ እንዲኖርና ትክክለኛው ነገር አርግቶ አሳይቶ መክሯቸው ከዛስ ራሱ ደግሞ ያ ስጋ የለበሰው ራሱ ደግሞ እንዲሞት ለምንድን በፊት እግዚአብሔርና ሰው እንዲታረቅ በእስራኤል ሕዝብ የሚታወቀው ወይ እርግብ እንትን የመስዋዕት ያደርጋሉ ወይ በግ ምናምን ያርዱ ነበረ። ደም ያስፈልጋል። ለምን ሰው ሲታረቅ እግዚአብሔርና ሰው ልጅ ለማስታረቅ ብዙ ነገር ይደረግ ስለነበረ ማለት ነው። ከዛስ ይሄ ነገር ለሰው ልጅ በቂ ስላልሆነ መላእክት በመጣም በቂ ስላልሆነ የመጀመሪያ ፍጡሩን ላከ። ከዛ ስጋ ስለበሰው ቅዱስ ሆኖ ያለ አባት አሁን በሳይንስ አንድ አባትና አንድ እናት ውስጥ ነው የሚወለደው። ኢየሱስ ክርስቶስ ግን ያለ አባት ወይ ደግሞ በማርያም ብቻ በማጽኗ ራሱ በመንፈስ ቅዱስ መሪነት ፍጹም ሰው አርግቶ እዛው ፈጠረው። ከዛ እንደሰው እንደኛም እየበላ እየጠጣም ግን ምንም ኃጢአት የሌለበት ሰው አዳም ኃጢአተኛ ነበረ። ይሄ ደግሞ ኃጢአት የሌለበት ሰው ሆነ። ከዛ ለብዙ ሰው መስዋዕት እንዲሆን ካስተማረ በኋላ ደግሞ እንዲሞት ተደረገ ማለት ነው። ለምን ያ ሰው ልጁን የተወሰነ ሰው ልጅ እንኳን ወደ ጀነትና ወደ ዘላለማዊ ህይወት ለማምጣት በቃ እንቅጩ ይሄ ነው ዋናው መስፈርቱ ማለት ነው። ከዛ ኢየሱስ ክርስቶስ የሚባለው የመጀመሪያ ፍጡሩ በዛ ሞተ። ከዛ ሰውን ይሄ እንግዲህ ማንኛውም ሰው ኢየሱስ ክርስቶስ አሁን ቤንቶች በጣም የሚያናዱ ኢየሱስ ክርስቶስ በቃ አድኖኛል፣ በካም በኋላ ድኛለሁ፣ እንደፈለኩ ሆናለሁ። ይሄ የሚያድን ነገር አይደለም። ምንድነው ትክክለኛ ማንነቱን ባህሪውን ኢየሱስ ያለውን ነገር ተግባር ላይ በማዋል ከዛስ በማመን በምን ታምናለህ? እሱ የእግዚአብሔር ልጅ እንደሆነ ወይ ደግሞ እሱ አምላክ እንዳልሆነ አምላክ የእሱ ራሱ አምላክ እንዳለው ግን ጌታ ነው፣ ስልጣን አለው፣ ንጉስ ነው። ግን ለሱ ራሱ የንጉስ የሰጠው ደግሞ አንድ አካል አለ። እሱ ማን ነው? ይሄዋ ነው። ለሱ እንዲገዛና ቃሉ እንዲሰማ ንጉሱን እንዲያከብር ያኛውን ደግሞ እንዲያመልክ ይሄ ልዩነቱን አውቆ እንድድን ነው እንጂ ዝም ብሎ ማዳንም የለም። በዚህ መንገድ ሰው ልጅና እግዚአብሔር እንዲታረቅ አደረገ በሚለው ነው ማምነው። ይሄ ነው ያው ብዙ ምን ችሎታም የለኝም ግን የመናገርም ይሄ ነው በቃ አይዶሎጂ ማለት ነው። የምታምንበት የአንተ እምነት ነው። እኔ ችግር የለብኝም። ሰው የሚያምንበትን በትህትና ከሆነ የሚያወራ ችግር የለብኝም። ከባዱ ችግር ምንድን ነው? ከአንተም እኮ አሁን እኔ በአንተ አልስማማም። ስለዚህ የሆነ ሰዓት ላይ ዝም ብለን እናወራለን። ዝም ብለን አንዳንድ ጥያቄዎችን እያወጣን ምናምን እናወራለን። ግን ለምንድን ነው እኔ የፈለግኩት እኔ እንደዚህ አይነት ክርስቲያኖች እንዳሉ አያውቁም። አንዳንድ ሰዎች ጭራሽ ይደነግጣሉ።
ኢየሱስ ክርስቶስ እኮ ፍጡር ነው ብለው ማለት እያለ ክርስቲያን ያለ አይመስላቸውም። ክርስቲያኖች፣ ኦርቶዶክሳውያን፣ ፕሮቴስታንቶች የሚያውቁ ካልሆኑ ማለት ነው። ስለዚህ እየሰሙ ማወቅ አለባቸው በሚል ነው አውቄን ፈልገዋለሁ። ኢየሱስ ክርስቶስ ፍጡር ነው ብለው የሚያምኑ ሙስሊሞችና አይሁዳውያኖች ብቻ ይመስላቸዋል። ገብቷል? እንደዚህ አይነት ክርስቲያንም እንዳለ ማወቅ አለበት። ይሄ ደደብ ደንቆሮ የሆነ አንዳንድ ሰው አለ፣ ምንም አያውቅም። ባቢ ምን መሰለ፣ አሁን መጽሐፍ ቅዱስ ተጨማሪ ብዙ ነገር ምናምን እየተጨመረበት መቼ ተጻፈ፣ እንዴት ነው የጻፈ፣ ማን ነው የተረጎመው፣ ትክክለኛ መተርጎሙን ደግሞ እንዴት እናውቅ የሚለው ትንሽ ምርምር ይፈልጋል። ለምን ቃል የተጨመረበት አለ። አሁን ለምሳሌ 66 ነው የቤንቶች 66 ነው የሚያምኑት፣ የኦርቶዶክስ 80 ያሉ ይመስለኛል። 80 ያሉ ብዙ ነገር ተጨምረዋል። እዚህ ጋር ኢየሱስ ክርስቶስ ቤንቶች ኢየሱስ ክርስቶስ ስላሴ ይላሉ። ራሱ መጀመሪያ ነበረ፣ ከዛ መጣ። በቃ እኔ እንጃ አይገባኝም። ሶስት ናቸው፣ ከዛ አንድ ናቸው። አንተ ተቀበለዋለህ። አሁን ጳውሎስ የጻፈውን ከ10 ምናምን መጽሐፍት ከ10 ምናምን በላይ መጽሐፍት ተጨማሪ ናቸው። እኔ አልቀበላቸውም። እንትን ነው ይሄ መጀመሪያ እንትን ነው ይሄ ፖለቲካል ሲስተም አለው። መጽሐፍ ቅዱስ ኢትዮጵያ ውስጥ ሲደረግ ሲጽፉ ሲተረጉሙ ከዕብራይስጥ ወይ ደግሞ ከግሪከኛ ወደ አማርኛ ሲተረጉሙ ለራሳቸው እንዲመቻቸው ለእንትን ለገዢነት አስተሳሰባቸውን ዝም ብሎ ሰው እንዲቀበል በስሜት እንዲቀበልና ለራሳቸው አገዛዝ ደግሞ እንዲመቻቸው አድርገው ነው የተረጎሙ ይመስለኛል። ለምን እውነቱን እነሱ የሚያውቁ አሉ፣ ግን እውነቱን ደግሞ ለሰው አላሳወቁም። ያው እነሱ ተጠያቂ ናቸው። ያም ሆነ ለራሳቸው አሁን ለምሳሌ የመጀመሪያዎቹ ወደ ኃይለ ሥላሴ ዘመን ምናምን መጽሐፍ ቅዱስ ሰው ራሱ እንዲያነብ ሰው አይደረግም። ካነበበ ራሱ የሚገደል ይመስለኛል። ሰዎቹ ምናምን ሲያወሩ ሲሰማ እንዲያነቡ ራሱ አይፈቀድላቸው። ጭራሽ ራሱ ምንድነው የዮሐንስ ስም እግዚአብሔር ብሎ ነው የተረጎሙት። ይሄ እግዚአብሔር ማለት ይሄ እንትን ነው መሰለኝ የግዕዝ ቋንቋ እግዚ ማለት ገዢ ማለት ነው። ብሔር ደግሞ ብሔር ነው፣ የአንድ ገዢ ብሔር። ይሄ ስም እኮ አይገባም ለአንድ ፈጣሪ አጽናፈ ዓለምን የፈጠረ። እንዴት አንተ የብሔር ገዢ ስም ትሰጠዋል? ሁሉም ነገር ይፈጠራል። በጣም የሚገርም ስንት ቀን ተፈጥሯል። እኔ በሱ ነው እና በዛ ላይ የብሔር ገዢ ያደርጉት ገባ። ያ ማለት የብሔር ገዢ እግዚአብሔር ሲሉ በቃ የሆነ አንድ እንትን እኮ ነው የሰጡት፣ አንድ ስልጣን እኮ ነው፣ አንድ የብሔር ስልጣን እኮ ነው የሰጡት። እኔ በጣም ያሳዝነኛል። ብዙ ሰው በቃ እግዚአብሔር ትክክለኛ የአንድ አምላክ የአጽናፍ ዓለሙን የፈጠረ ስም ነው ብሎ ነው የሚያምነው። ከዛስ ይሄ ብቻም አይደለም። ከዛስ ይሄ እግዚአብሔር ራሱ ኢየሱስ ነው። ኢየሱስ ራሱ ደግሞ መንፈስ ቅዱስ ነው ይላሉ። እኔ በእንትን ዝም ብለህ ስታስበው ራሱ እኮ አይመጣም እንኳን ልክ ነህ። ኢየሱስ ነው። እኔ ብዙ ጊዜ ከቤንቶች ጋር ሳወራ አብ ወልድ መንፈስ ቅዱስ ሶስቱም አንድ አምላክ ነው። እንዴት ሶስት አካል እንዴት አንድ ይሆናል? በምን ሂሳብ ነው? አንድ ሰው ሶስት ሆኖ ከዚህ ደግሞ አንድ ሰውን ለማሳመን ራሱ እኮ አንተ የሆነ ግልጽ አይሆንም። ይሄ ነገር እኮ ግልጽ አይደለም። ሰውን ለማሳመንም ለመናገር ራሱ ግልጽ ያልሆነ ነገር ነው። ይሄ ብቻ አይደለም። ኦርቶዶክስ ስንመጣ ደግሞ ማርያም አሁን እዚህ ጋር ቤንቶች ኢየሱስ ክርስቶስ ነው ራሱን ወደ ራሱ ያማልድናል፣ ኃጢአታችንን ያቀረ ራሱ ወደ ራሱ ይላሉ። ኦርቶዶክስም ጨምሮ ደግሞ ማርያምም ታማልዳለች። ብቻ ዝብርቅ ነው። ይሄ ዘሴም በቆሎ ዲፈረንስ አሻሮ ይባላል። በቆሎ እንዴት ነው? በቆሎ ሆኖ ስትቆላው የተለያየ ከለር ይኖራል አይደል? ዘሴም በቆሎ ዲፈረንስ አሻሮ ብቻ ያናዳል በጣም። ማንም ጋር እንዳታወራ አንተ ዝም ብለህ እኔ ጋር ትመጣለህ፣ ሃይማኖትን ትሰብካለህ። እንደውም እኔ እናንተ የተለያየ አመለካከት አለን፣ ችግር የለውም። እኔ እናንተ ማውራት የለብንም። አንተ ሃይማኖትን እንደመስበክ ያለብን። እኔ ጋር ስትመጣ እድል ሰጣለሁ፣ ትሰብካለህ። እኔ እንትን ነው እኔ ባይዘወይ እኔ ማንኛውም ሰው ሃይማኖቴን እንዲቀበል ሃይማኖቴን ማሳወቅም አልፈልግም። ለኔ ይሄም አልተፈቀደም።
እዚህ ራሱ አንድ ሰው ሲገባ አንተም ሃይማኖት ምንድነው ብለህ ስለምትጠይቅ ስለሚጨንቀኝ ነው እንጂ የምናገረው ምንድነው በፍቃደኝነት ነው። ለምን ቃል ፈጣሪ የሰጠን ራሱ ፍቃድ ሰጥቶናል አይደለም? አንተ የፈለከው እንድታመልክ ከፈለክ ድንጋይ ማምለክ ከፈለክ መልአክን ማምለክ ከፈለክ የፈለክ ወንዙን ማምለክ መፍትክ ነው። ያ መፍት ማን ነው የሰጠ? ፈጣሪ ነው የሰጠን። አንተ ትክክለኛ መንገድ ከፈለክ ትሄዳለህ፣ ካልፈለክ ደግሞ ትተዋለህ። ይሄ መፍት ነው አይደለም የሰጠው ፈጣሪ ስለሰጠን። ግን ምንድነው የተወሰነ እንኳን የሆነ ለምን ካልክ ጊዜ ያለው ሁሉም ስለሆነ ግን አስተሳሰባችን ቅን እንዲሆን በቃ ይሆናል አይደለ? ቅን አስተሳሰብ ከስሜታዊ በስሜት ከመነዳት ዝም ብሎ ከመነዳት እየጸዳ ሆኖ በተንኮል በምናን ከመነዳት የሆነ ቅን አስተሳሰብ ከኖረን እንኳን ጊዜው እንኳን ሲደርስ ወደ እውነተኛ መንገድ ለመግባት እንኳን የሆነ ይቀላል። ገባ? ነገሮችን ለመረዳት ልባችን ክፍት እንድናደርግ የሆነ አእምሯችን በቃ ትክክለኛው ነገር ለይቶ እንዲያውቅ የተሻለ ያሳቀው ቅን በቃ የሆነ ደግ ነገር ሰው መሆን የሆነ መልካም በቃ ቅን አስተሳሰብ እንዲኖራቸው የተወሰነ እንኳን እንዲያነቡ እንዲመረምሩ ለማበረታት ፈልጋለሁ እንጂ ይሄን ሃይማኖቴን መስበክም ማሳወቅም አልፈልግም። እኔ ጋር ምንድነው ችግሩ መሰለህ? ከመጣህ አይቀር አንዳንዴ ያው አንተ በመጽሐፍ ቅዱስ መሰረት ኢየሱስ ክርስቶስ ፍጡር እንደሆነ ታሳያለህ፣ በድፍረትም ትናገራለህ። ሥላሴን አትቀበልም፣ ኢየሱስ ክርስቶስ ራሱ ወደ ራሱ ያማልዳል የሚሉ የጀዘቡ የደነቆሩ ትውልዶች አሉ። ትክክል አይደለም ትላለህ። ብዙ ነገር ነው ያለህና ኢየሱስና እግዚአብሔር ሁለት እንጂ አንድ አይደሉም ብለህ ነው የምታምነው። ስለዚህ እንደዚህ አይነት ነገር እኔ ትውልዱ እንዲማር ፈልጋለሁ። አንዳንዴኛ ጋር ስትመጣ አንተን ታደርጋለህ፣ ምንድነው ሐሳብህን ትሰጣለህ። ስለዚህ አንተ እንደዚህ ብለህ በማውራትህ ብዙ የሚነቃ ትውልድ አለ። ይሄ ትውልድ እንዴት መንቃት እንዳለበት አያውቅም፣ የሚዲያ አጠቃቀም አያውቅም። ስለዚህ የተለየ ሐሳብ ያለውን ሰው በመጣ ቁጥር በቃ እንትን አለበት መልቀም አለብን ከሆነ ትክክል አይደለም፣ ስህተት ነው። እኛም እንስራበት እንዴ! በጣም ከባድ ነገር እኮ ነው። ለማንኛውም አመሰግናለሁ። ስርዓት ያዙ፣ ስርዓት አድርጉ። እነንትና መገናኘት አለባቸው፣ እነንትና ጋር እንደዚህ አድርጉ ምናምን እንደዛ የሚባል ነገር የለም። እኔና አይቤ እንተዋወቃለን፣ ከዚህ በፊትም አውርተን እናውቃለን። ስለዚህ ሐሳቡ በጣም ትውልድ የሚያነቃበትን ደስ የሚል ሐሳብ አለው። ህዝበ ክርስቲያን ገና አላወቀም ማለት እንደሆነ አትከራከር። ቤቢ እኔ መከራከር አልፈልግም። ምንድነው አንድ ጽሑፍ ሲያመጡ ይሄ የእንትን የማርያም እንትን ነው ወይ ደግሞ የሚካኤል እንትን ነው የሆነ መጽሐፍ ሲያመጡ ማን ነው የጻፈው? ያ ሰውዬ ምንድነው? እንዴት ቅዱስ ቃል ሆነ? ለምንስ ሆነ? ማን ነው ያረጋገጠለት? የሱ ሐሳብ ቢሆንስ? አንድ ሰው እኮ የፈለገው እንትን ብዙ ደራሲዎች አሉ። ታዲያ እንደዛ ከሆነ እሱ ደራሲ የጻፈውን ደራሲ አንድ ልቦለድ ወይ ደግሞ አንድ መጽሐፍ ታዲያ እሱም ወደ መጽሐፍ ቅዱስ ይግባ እንዴ? እንደዚህ ብሎ ሰው እንዲጠይቅ እንዲመራመር በቃ መጽሐፍ ቅዱስ ደግሞ በተወሰነ እንኳን እንዲያነብ ከዛ ነገሮችን መመራመር ትክክለኛ መንገድ የትኛው ትክክለኛ የእግዚአብሔር ቃል የትኛው ነው? ቴንክ ዩ ኤቢ። ማንንም ሰው እንዲጠይቅህ አልፈልግም። አንተም እንዳትጠይቅ። ሐሳብ ስጥ ካልኩህ አንዳንዴ ሐሳብን ትሰጣለህ። ምክንያቱም ሐሳብህ ገንቢ ነው፣ ሐሳብህ መጽሐፍ ቅዱሳዊ ነው፣ ምክንያታዊ ነው። ስለዚህ አንተ ሐሳብ እንድትሰጥ የሚያስፈልግበት ሰዓት አለ። እየገባህ ሐሳብን ትሰጣለህ እንጂ ሰው እንዲያደነቁርህም አልፈቅድም። እዚህ ጋር ይመጣና በቃ አንተ እኮ ወደኛ መምጣት አለብህ ምናምን ነገር ካለ ሰው አንገቱን እየቆረጥኩ አባርረዋለሁ። አንተ መብት አለህ፣ ሃይማኖትን ብቻ ነው የምትሰብከው። እኔ እንደዚህ ነው የማምነው። ለዛሬ ይበቃናል። እዚህ ጋር ስለ ቅዱስ ዑራኤል አንድ ነገር ይዤ ስለመጣው ሰይፈኛው ቅዱስ ዑራኤል፣ ተወንጫፊው ቅዱስ ዑራኤል፣ አስገዳጁ ቅዱስ ዑራኤል በህልም እየመጣ ለተኙ ሰዎችን እያስፈራራ ወደ ክርስትና የሚያስገባ አሸባሪው ዑራኤል፣ ስለሱ ነው የማወራው ዛሬ። ዝም ብዬ ትንሽ ማለት ነው። እና አይ የሚል ሰው ካለ ይግባ፣ ጥያቄ ያለው ሰው ካለ ይግባ። ክርስትና ሳይሆን ኦርቶዶክስ በሰይፍ ነው የተስፋፋው። ኦርቶዶክስ እና ዑራኤል
እየተምዘገዘጉ ነው በሰይፍን ያስፋፉት፣ ሰውን እያስፈራሩ በተኛበትን እያስገደዱ። ስለዚህ ፈልጎ ኦርቶዶክስ የሆነ ሰው የለም ማለት ነው። ዑራኤልን አስገድዶ ሰው በተኛበት መጥቶ ለሁለት ከፍላለሁ ካልሆነ ክርስቲያን መሆን አለበት እያለ ከሆነ ያስፋፋው ፈልጎ ኦርቶዶክስ የሆነ አንድም ሰው የለም። ውሸት ነው። ተገዶ ነው። ዑራኤልን አስፈራርተውት ነው። ዑራኤልን በህልም መጥቶ አደንግጦት ነው። እንቅልፍ አጥቶ ነው። እንደዚህ ነው እያለ ያለው ድርሳነ ዑራኤል። እንደዚህ ነው የሚያወራው ድርሳነ ዑራኤል። ስለዚህ በፍላጎቱ በፍቃዱ አምኖ የተጠመቀ አንድም ኦርቶዶክስ የለም። እንደውም ኦርቶዶክስ ውስጥ ያለውን ሁሉ ዑራኤል አስፈራርቶ ወደ ኦርቶዶክስነት ያስገባው ሌላ ምዕመን የነበረ ትውልድ ነው። ሙስሊም የነበረ አለ፣ አይሁድ የነበረ አለ፣ ሌሎችም አሉ። ዑራኤል እየተምዘገዘገ ይመጣል በተኙበት ሰዓት ሰይፉን እንትን እያደረገ ማለት ነው። አንተ ለሁለት ከፍላለሁ ካልሆነ ግን ክርስቲያን ትሆናለህ እያለ እያስፈራራ ነው ያስገባቸው። ይሄ እኔ አይደለም ያልኩት፣ ድርሳነ ዑራኤል ራሱ ነው፣ ቅዱስ ዑራኤል ነው ያለው። እያስጮኸ እያስለቀሰ ነው ክርስቲያን ያደረገው። እስላሙ ሰውዬ ሙስሊሙ ሰውዬ ማለት ነው እያስፈራራ ለሁለት ከፍላለሁ ካልሆነ ክርስቲያን ከርስሰህ የቤተ ክርስቲያን አገልጋይ መሆን አለብህ ብሎ እንደዚህ ነው ያደረገው። በትምህርት አልገባኝም አለው። እንደዛ ነው የሚለው ታሪኩ ራሱ። እሱም የነገረኝና ያስተማረኝ የለም አለ። ካልነገረና ካላስተማረ ይህን ክፉ ስራ በምን አሰብከው? ለምንስ አንተን በማስተማር እኔን አስደከምከኝ አለ ዑራኤል። ደከመ ሰውየውን በማስተማር። ከዚያ በኋላ ይላል ያ እስላም ወደ ቤቱ ሄደና ተኝቶ ሳለ በእኩለ ሌሊት እንደ ፊተኛይቱ ራእይ አየ። ራእዩን ቅዱስ ዑራኤል በሚያስፈራ ግርማ የተሳለ ሰይፍን ይዞ አንተ የነገርኩህን ነገር ለምን አቦዘንከው? አሁንስ ከሁለት ቦታ ቆርጠሃለሁ አለው። በዚያ ጊዜ ጮኸ ሰውየው እያለቀሰ፣ ተወኝ ጌታዬ፣ ከዛሬ ጀምሮ ክርስቲያን ሆኜ ቤተ ክርስቲያን በዘመኔ ሁሉ ሳገለግል እኖራለሁ በማለት ደንግጦ ከእንቅልፉ ተነሳ፣ ነቃ ይላል። ከዛስ ክርስቲያን ሆነ። ስለዚህ ኦርቶዶክስ የሆነ ሁሉ ዑራኤልን እየተምዘገዘገ እየመጣ በተኙበትን ሙስሊም የነበሩ ሰዎችን እያስፈራራ በሰይፍን ያስፋፋው ዑራኤል የሚባል ሰው መልአክ ማለት ነው። አሸባሪ ዑራኤልን ያስፋፋው። በሐሳብ እምቢ ያሉ ሰዎች ለምን እኔ የነገርኳችሁን አትሰሙም? የነገርኳችሁን የማትሰሙ ከሆነ ለምን ታደክሙኛላችሁ? እያለ ሰይፉን ተሸክሞ እየመጣ እያስፈራራ ኦርቶዶክስ እንዲሆን ሲያደርግ ነበር ዑራኤል የሚባል አሸባሪ። ስለዚህ ኦርቶዶክስነት የተስፋፋው የሽብር ሃይማኖት ነው። ዑራኤል ነው በሰይፍ ያስፋፋው። ምን ታመጣለህ? እነንትና እኮ ሃይማኖታቸው በእንትን እኮ ነው የሚያስፋፉት። የፍቅር አምላክ እኮ ነው እንትን የምናደርገው እኛ እኮ በፍቅር እኮ ነው እንዱ እየተባለ ሌላ ፖለቲካ ይሰራል። አስመሳይ ውሸታሞች። እንኳን ሰው እኔ አላወራም ስለ አራቱ የመስቀል ጦርነቶች አላወራም። የሰው ልጅ ስላካሄደው ጦርነት ከአንደኛውና ከሁለተኛው ዓለም ጦርነት የባሰ ደም የፈሰሰበትን የመስቀል ጦርነት እሱን አላወራም። መላእክት የሚባሉ ራሳቸውን ሰይፍን እያወዙ እንትን እያደረጉ የሰው ልጅን አስፈራርተው ወደ ክርስትና ያስገቡበትን ጉዳይ ነው የማወራበት። እንደውም ይሄ ነው ከባዱ ነገር። መላእክትን ነው ከባዱ ነገር። መላእክት ሰው ሲያስገድዱ ነው ከባዱ ነገር። መላእክት ሐሳባቸውን ሰጥተው ሰብከው መክረው ገስጸው አይ ትክክል አይደለም ስላለ ሰውየው ለምን ታደክመኛለህ? ለምን ያልኩህን አትቀበልም? በማለት ሰይፉን እያምዘገዘገ ይመጣል። ከእንቅልፍ እያስነሳ እያስደነገጠ ክርስቲያን እንዲሆኑ ያደርጋቸዋል። የኦርቶዶክስ ቤተክርስቲያን አስተምሮ ይሄ ነው። ይሄን ደብቀህ እነንትና አሸባሪ ናቸው፣ እነንትና አራጅ ናቸው፣ እነንትና እንደዚህ ናቸው ማለት አትችልም። ምን ልትለኝ ነው? አሁን ይሄ ምን ልትለኝ ነው? ትርጉሙ ምንድን ነው ሊባል ነው? አይ እንደዛ እኮ ነው በስጋ መንፈስ ስለተረዳው ነው ብለህ ፖለቲካ ልትሰራ ነው? የለም፣ ውሸት ነው። የሽብር ሃይማኖት ነው። የማስገደድ ስብከት ነው። የማስፈራራት
ማሳመን ነው ኦርቶዶክስ ቤተክርስቲያን የምታደርገው። በሰው ብቻ ሳይሆን በመላእክት ማለት ነው። ቅዱስ ኡራኤል የሚባለውን እያስገደደ ምን ሆኖ ታዲያ ቅዱስነቱ ሰውን እያስገደደ ፈልጣለሁ ቆርጣለሁ እያለ ከሆነ ሰው ወደ ክርስትና እንዲገቡ የሚያደርግ ከሆነ የቱ ጋር ነው ያለው በፍቅር ማሳመን? የቱ ጋር ነው ያለው? ጭራሽ መላእክት እየተሳለ ሰይፍን ተሸክመው እየተምዘገዘጉ መጥተው የሰው ልጅን ያስገድዳሉ። በጣም ነው የሚያሳፍረው። ብልግና ነው። እኔ እንደዛ ብዬ አላምንም። አያድርጉም፣ አላምንበትም። እኔ እንደዛ ያደርጋሉ መላእክት ብዬ አላምንም። ኦርቶዶክስ ቤተክርስቲያን ግን ያልቀጠፈችበት አካል የለም። ፈጣሪ ላይ ቀጥፋለች፣ መላእክት ላይ ትቀጥፋለች፣ ክርስቶስ ላይ ትቀጥፋለች፣ ድንግል ማርያም ላይ ትቀጥፋለች። የማትቀጥፍበት ነገር የለም። ውሸት ነው። ስለዚህ እኔ በፍቅርና በሐሳብ ነው ሃይማኖቴን የማስፋፋው ብለህ ፖለቲካ ልትሰራ አትችልም። ኦርቶዶክስ ቤተክርስቲያን ሃይማኖቷን የምታስፋፋው በሰይፍ ነው፣ በሰይፍ ነው። ለዛውም ነብይ ምንድነው መላእክት የሚባሉ ማለት ነው። ምንም እንትን የሚያደማ ነገር እኮ የለውም። እኔ በጣም ነው የሚገርመው እንዴት ትውልዱን እዚህ ጋር ተዘፍቀው እንደሚጀዝብ እንደሚደድብ እኔ በጣም ነው ግራ የሚገባኝ። ሰው መጠየቅ አለበት፣ ማንበብ አለበት። ይሄ እንዳይነበብ የእነንተናን እየተወራ ህዝቡን ቢዚ ያደርጉታል። ይሄ እንዳይታይ ነው ህዝቡን አስረው ጨፍግገው ይዘው ቢዚ የሚያደርጉ። ስለዚህ እንዳይጠይቅ ነው። እነንትና ጋር እኮ እንደዚህ ነው እያሉ የሚያወሩት ይሄ እንዳይነበብ ነው። ብዙ ውርደት ነው ያለው። ወንድ ልጅ ፐሬድ አየ፣ ክርስቶስ ከንፈሩ ተሳመ፣ ሴቶች ተሳስመው ሁለት ሴቶች ልጅ ተረገዘ፣ ተወለደ። ብዙ ጉድ ነው ያለው። መላእክት አስፈራርተው እንትን ያደርጋሉ። እናቱ ጋር ሴክስ አደረገ የሚልም አለ። እናቱ ጋር እንደዚህ አይነት ታሪክ መጨረሻ ላይ ማለት ምንድነው? ከእናቱ የወለደውን ልጅ ገሎ ምናምን እያለ የሚያስነብብ የወረደና የዘቀጠ በጣም ቆሻሻ የሆነ ቤተ እምነት ነው።